ታርቂ የዘላለም ህይወት ወርሳለሁ ማለት የሁሉ ሰው ጥያቄ እንዴት አድርጎ አንድ ሰው ሃይማኖት ኦርቶዶክስ ይሁን ሙስሊም ይሁን ወሬቨር ግን እንዴት አድርጎ የዘላለም ህይወት ይወርሳል በሚል ሐሳብ ነው ማለት እኔ ወደ ሙስሊም የሚመጣው እንዴት አድርጌ የዘላለም ህይወት ወርሳለሁ ነው ጥያቄው። ማይራ አለ አለ። ስለዚህ ያልከው ደግሞ ከኦርቶዶክስ የወጣሁት ምክንያት ህግም የሚል ሐሳብ ነው። አንተ ደግሞ ያወራኸው በህግ እናምናለን ድጋሜ ደግሞ መላእክቶቻችን እናምናለን ምናምን ያልከው ነገር ነው። ስለዚህ እንዴት አድርገን አንድ ሰው ህግ ተከትሎ ማለት ሁሉ ነገር ፈጽሞ እንዴት አድርጎ የዘላለም ህይወት ይወርሳል? አስተላልፈኛ ባጭሩ ጥያቄ ድጋሜ ደግሞ እንዴት አድርጎ አንድ ሰው መላእክት ስላመነ እንዴት አድርጎ የዘላለም ህይወት ይወርሳል? እሺ ችግር የለውም። ባጭሩ ጥያቄ አንድ ሙስሊም አንዱን ጥያቄ እንጨርስና ወደ አንዱ ጥያቄ እንዳለ አንድ ሙስሊም እንዴት ነው የዘላለምን ህይወት የሚወርሰው ነው አይደለ? ባጭሩ ያንተ ጥያቄ እንዴት አድርጎ የዘላለም ህይወት? አዎ ጥሩ ጥያቄ ነው። አንድ ሙስሊም የምንለው በአላህ Subhanahu Wa Ta'ala አምላክነትና በነብዩ መሐመድ ሰለላሁ ዐለይሂ ወሰለም መልእክተኛነት ያመነ ጊዜ ነው። ከዛ በዚህ እስልምና ደግሞ የእስልምና መሰረቶቹን ነብዩ ሰለላሁ ዐለይሂ ወሰለም ነግረውናል። ቁርአን ላይም በተለያየ ቦታ እናገኘዋለን። መጀመሪያ ሸሃዳውን ማለት አለበት። ማለትም በአላህ አምላክነትና በነብዩ ሰለላሁ ዐለይሂ ወሰለም ነብይነት መመስከር አለበት። ከዛ በኋላ ደግሞ ግዴታ የሆኑትን ተግባራት መፈጸም አለበት። ግዴታ የሆኑትን ተግባራት ማለት አላህ መስገድን ግዴታ አድርጓል በሰው ላይ ወንድም ይሁን ሴት፣ ጾም፣ እንዲሁም ደግሞ አቅሙ ከፈቀደ ሐጅ ማድረግ አለበት። እነዚህ ግዴታ የሆኑትን ተግባራቶችን ከተግባር አንፃር መፈጸም አለበት። ከእምነት አንፃር ደግሞ ማመን አለበት። በአላህ Subhanahu Wa Ta'ala አምላክነት ማመን መቻል አለበት። ምክንያቱም አምላክ እሱ ብቻ ነው፣ የምንገዛውም እሱን ብቻ ነው፣ ሁሉን የፈጠረውም እሱን ብቻ ነው። እንዲሁም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም የመጨረሻ ነብይ ናቸው። ከእሳቸው በፊትም ብዙ ነቢያት ተልከዋል። በእነዚህ ነገሮች ማመን አለበት። በቁርአን ማመን አለበት። እንዲሁም ደግሞ ከቁርአን በፊት አላህ Subhanahu Wa Ta'ala በተለያዩ ነቢያት መልእክቶችን ወይም ደግሞ መጽሐፎችን እንደላከ ማመን አለበት አንድ ሰው ከእምነት አኳያ። እንዲሁም ደግሞ አላህ Subhanahu Wa Ta'ala መላእክቶችን እንደፈጠረ መላእክቶችን እንደላከ ማለትም መላእክቶች እንዳሉ ኤግዚስት እንደሚያደርጉና ስለነሱ የተነገሩ ነገሮችን በተነገረ ልክ ማመን አለበት። በመጨረሻ ቀን ማመን አለበት። እንዲሁም ደግሞ በአላህ Subhanahu Wa Ta'ala ውሳኔ ጥሩ የሚሆን መጥፎ በሱ ውሳኔ ማመን አለበት። እነዚህ ነገሮች አንድ ሰው ካሟላ ይገባል ማለት ነው። እነዚህ ነገሮች ካሟላ የዘላለም ሕይወት ያገኛል። ኦኬ እነዚህ ያላሟላ ሰውስ ወዴት ነው የሚሄደው? ያላሟላ ሰው ማለት ለምሳሌ ሲናሪዮ ውስጥ በቃ ማለት ህግ አላቸው። እንደዚህ ህግ እኔ አላረግም ቢልስ በቃ እኔ አሁን ካላምንም ካለ ካደ እያልከኝ ነው። አንድ ሰው ከካደ የት ነው የሚሆነው? ያው ለካደ ማለት አላህ አልቀበልም ምናምና። ስለዚህ እኔ ወዴት ገባላችሁ ነው የምታስቡት? ለካዲያን ወደ የሚሰጣቸው ቅጣት ወደ ቅጣቱ ይሄዳል ማለት ነው። ወዴት ቅጣት? ወደ ጀሃነም። ጀሃነም ማን ነው የፈጠረው? አላህ ነው የፈጠረው። ምንድነው ጀሃነም ምንድነው? ጀሃነም ማለት ገሃነም ማለት ነው በእናንተ በምትረዳው ቋንቋ አይደለም። ጀሃነም ሁለት ነገር አለ። መጀመሪያ ሲኦል የሚባል አለ፣ ገሃነም የሚባል አለ። እሺ ስለዚህ የትኛው ነው ገሃነም ሲኦል ነው? ሲኦል ባይብል ውስጥ ምን የሚላለ መሰለ ሞት ሆይ ስለ ባይብል ቃል ማን ስለ እስልምና ማመን ነው? ስለ እስልምና ማመን ነው? ይሄን የታለ የሚል አለ። ቆይ አንተ ያንተ ሃይማኖት ታወራለህ፣ እኔ ደግሞ የራሴ ያወራለሁ። ኦኬ እሺ ኦኬ ጎይድ እኮ ጠየቀኝ መለስኩልህ። ተመለሰልህ ጥያቄ? ስለዚህ ቆይ ገሃነም ስትለኝ ወዴት ገሃነም ማን የፈጠረው? ማለት እግዚአብሔር ወደ ዘላለማዊ አላህ Subhanahu Wa Ta'ala ወደ ዘጋጃላቸው ዘላለማዊ ቅጣት ይሄዳሉ። ኦኬ እግዚአብሔር ለሰው ቅጣት ሰው ፈጥሮስ ድጋሚ ደግሞ ሰው የሚጠፋበት ደግሞ ይፈጥራል ማለት ነው? አዎ የናንተ አምላክ እንደዛ ነው? አዎ ጥፋት የሚፈጥር አምላክ ነው ማለት ነው አላህ። ጥፋትን አይደለም ካጠፋ በኋላ መቀጫህን ይፈጥራል። ስለዚህ እግዚአብሔር ሰው ፈጥሮ ይፈትነዋል ማለት ነው? አዎ ይፈትናል። እና ከመጀመሪያ ለምን መፍጠር ነበረበት? ወይ ይፈጥራል ሰው እኮ እሱን እንጠይቀዋለን። አሁን እንደ አማኝ ሆነ ከሆነ የምታወራኝ እሱን እንጠይቀዋለን። እኔ መልሳለሁ። ኦኬ ለምንድን ነው የፈጠረን? እግዚአብሔር ሲኦል አልፈጠረም፣ ገሃነም አልፈጠረም።
ገሃነም ማለት ለምንድን ነው የፈጠረን? ከእስራኤል ውጭ ያለ እንደዚህ እሳት ወይ ደግሞ ቆሻሻ እኛን ለምንድን ነው የፈጠረን? አይደለም እኔ አሁን ስለ ሲኦል ነው ጥያቄ ነው እኮ። እኛን ለምንድን ነው የፈጠረን? መጀመሪያ መልስ አለኝ ስላልከኝ ነው። በስላሴ ውስጥ ነበረ። በምሳሌ ስላሴ ስለዚህ ይቅርታ ስላሴ የሚል ሐሳብ የለም። ጥያቄ እኛን የሰው ልጆችን ለምን ፈጠረን? መልስልኝ። ኦኬ ቆይ ልጠብቅ? አዎ ጠብቅ። ኦኬ ቼክ አድርገህ ልትነግረኝ ነው? አይ ሳይሆን ምን መሰለህ፣ በመጀመሪያ በመስላችን በመልካችን ሰው እንፍጠራላ። ያው እሱ ሳይሆን ለምን ፈጠረን ነው ጥያቄ። ኦኬ ለምን ፈጠረን ገባኝ። ማለት ለምን ዓላማ ወይ ደግሞ ለምን ምክንያት ማለት ነው። አዎ እዚህ ምድር ላይ የተፈጠርንበት ዓላማ ምንድን ነው? አይሲ እንደ ክርስትና ኢብሮ ልጠይቀው አይደለም። ቆይ ያን ያህል ሹር አይደለም፣ ግን ምንድነው የሚለው ልክ እንዳንቺ እንደኛ ነው የሚባለው እንደኛ የሆነ ሰው እንፍጠር ነው ያለው እኮ። እንዴት ፈጠረ ሳይሆን ለምን ፈጠረን ነው ይሄ። ኢብሮ ለምንድን ነው የተፈጠረው? ከኢብሮ ልጠይቀው ምናልባት እሱም ያልኩት ኢብሮ ለምንድን ነው የተፈጠረው? አላህ ለመገዛት ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ የሰው ልጅ የሚሆን አጋንንትን እኔ ሊገዙኝ እንጂ አልፈጠርኳቸውም ይላል። ያው እንደ እስልምና ስትሆን እንደ እስልምና ስትመለከተው አጭር መልስ መስጠት ትችላለህ። አላህ ሱብሓነሁ ወተዓላ በሱረቱ ዛሪያት ላይ ወማ ኸለቅቱል ጂነ ወልኢንስ ኢላ ሊያዕቡዱን ብሎ ያስቀምጣል። ሰውንም ሆነ ጂኖችን እኔ ሊገዙኝ ቢሆን እንጂ አልፈጠርኳቸውም ማለት አላህን ሱብሓነሁ ወተዓላ ለመገዛት እስከ ተፈጠርን ድረስ ግን ደግሞ ነፃ ምርጫችንን ተጠቅመን እሱን ምናምጽ ከሆነ ለዚህ አመጻችን ቅጣት እንቀጣለን ማለት ነው። ይሄማ ኢፍትሃዊነት ነው። ቆይ ልጨርስ አንዴ። ኢፍትሃዊነት ነው። ምድር ላይ አላህን ሱብሓነሁ ወተዓላ ቀን ከሌት ያመለከው እንዲሁ ነው በትንሹ ያመለከውና እሱን የካደው አካል ከሞት በኋላ አንድ አይነት ህይወትን መስጠት ማለት ኢፍትሃዊነት ነው ማለት ነው። አላህ ሱብሓነሁ ወተዓላ ቀድሞ ተናገረ። ለአማኞች ያላቸውን ምንዳና ለካህዲያን ያለባቸውን ቅጣት ቀድሞ አሳወቀን። ስለዚህ ካህዲያን ይህን ቅጣታቸውን አምነው እስከ ካዱ ድረስ በዚህ ክህደታቸው ይቀጣሉ ነው። አማንያን ደግሞ ተስፋ ያደረጉትን ሽልማታቸውን ያገኛሉ። ግን አማኙንም ካህዲውንም ወስደ ተመሳሳይ ቦታ የምታደርገው ከሆነ ይሄ አምላክን ኢፍትሃዊ አምላክ ያደርገዋል። ስለዚህ አላህ ሱብሓነሁ ወተዓላ እኛም ምድር ላይ ፈጠረን እንድንገዛው ነው። እሱን ከተገዛም በኋላ ደግሞ ቃል የገባልንን ሽልማታችንን ይሰጣናል። ግን ደግሞ የካዱትን እዚህ አልገዛም ያሉትን ነፃ ምርጫቸውን ተጠቅመው የአላህን ሱብሓነሁ ወተዓላ ትዕዛዝ የተቃረኑትን ደግሞ ለነሱም ያዘጋጃላቸው ቅጣት አለ። ወደዛ ቅጣት ይሄዳሉ ማለት ነው። አሁን ግልጽ ነው። ግልጽና አዝማሪ ነው። ስለዚህ አሁን እግዚአብሔር በእኛ ላይ እንዲከብር ነው የፈጠረን ማለት ነው። ምን ማለት ነው? ለምን ፈጠረን? ከሆነ እኮ ክርስትና ላይ መልስ አላገኘንም። እሺ ለምንድን ነው የፈጠረን? አሁን እስልምና ላይ ለምን እንደተፈጠረን ነገርኩ። አሁን ክርስትና ላይ ብንቆም ግን ለምን እንደተፈጠረን ራሱ ምንም አይነት ማስረጃም ምንም ነገር የለም። ኦኬ እናንተ ራሳችሁ ለምን እንደፈጠራችሁ አታውቁም ማለት ነው። አውቀህ ነው እንዴ? ለምን እንደፈጠረንም አነገርኩ እኮ። ግን አንድ ክርስቲያን ለምን ተፈጠርክ ብዬ ብጠይቀው መልስ የለውም እያልኩ ልክ አንተ መልስ እንደሌለ ሁሉ ማለት ነው። ኦኬ ማለት ያን ያህል እንትን አደረግሽ ግን ኦኬ ኢብሮ የከፈተልህን ጥቅስ አንብበው። ኦኬ እሺ አይ ክፈተውና አንብበው ማይከና እንዴ። እሺ አንብበው አስከተለው ማለት እሺ አንብበው አንዴ። አዝማሪ ነው ከቁጥር 3 ያለውን ይሄም አይደለም አንብቤዋለሁ። አምላካችሁ እግዚአብሔርን በፍጹም ልባችሁ በፍጹም ነፍሳችሁ ትወዱት እንደሆነ ያውቅ ዘንድ አምላካችን እግዚአብሔር ሊፈትናችሁ ነውና የዚያን ነብይ ቃል ወይም ያን ህልም አላሚ አትስማ ይላል አይደል? ኦኬ ይሄ ማን ነው የተናገረው? ቁጥር 1 ላይ ያለውን አውዱን ተመልከተው። በመካከልህ ነብይ ወይም ህልም አላሚ ቢነሳ ለማን ነው የተናገረው? ለህዝቦቹ እየተነገራቸው ነው። ይኸውልህ
በመካከልህም ነብይ ወይም ህልም አላሚ ቢነሳ ምልክትም ተአምራትም ቢሰጥህ አለ እንደነገረህም ምልክቱ ተአምራቱ ቢፈጸም እርሱ ሄደን የማታውቃቸውን ሌሎች አማልክት እንከተል እናምልካቸውን ቢልህ አለ አንድ ሰው መጥቶ ሌሎችን አማልክቶችን እናድርግ ምልክት አሳይቶ ከዛ በኋላ ደግሞ ተአምራትንም ሰጥቶ ከዛ በኋላ ግን አምላክን እንካድ ቢልህ ይሄ ሰውዬ የምሮንም እንካድ እያለ ሳይሆን ሊፈትንህ ነው